አደራ ድራማ ክፍል 63 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ከብዙ ውጣ ውረድ በኋላ ብሌንና ዳጊ ቀለበቱን አድርገዋል ማለት ነው። ቀለበቱ ከመደረጉ በፊት እንግዲህ ከብዙ ንትርክ፣ ጭቅጫቄ፣ ጥል በኋላ እንግዲህ ያ ተቀይሮ ወደ ደስታ ሆኗል ማለት ነው። እናም ዳግምና ብሌን ደስታቸውን እያጣጣሙ ይገኛሉ ማለት ነው። ቃል እንግዲህ ለነገር አነፍንፋ ሂዳ ነገራቶቹ እሷ በምትፈልገው መንገድ ይሆኑልኛል ብላ እንግዲህ ብዙ ርቀት ጉዞም ተጉዛ ነበረ። እንደፈለገችውም እንግዲህ መስመሩን ይዞላት ነበር። በስተመጨረሻ ላይ ግን እንግዲህ ዳግም የሚፈልገውንና ይጠቅመኛል የሚለውን ነገር ወስኖ ውሳኔውንም አሳይቷታል ማለት ነው። ቃል ከእናቱ ጋር ዳጊን ለማጣላት ዳጊ ያልሰማውን ነገር በደንብ አርጋ ነገረችው። ቃልና የዳጊ እናት ወይዘሮ ገነት አንድ ላይ ሆነው ብሌንንና ዳግምን ለማለያየት ያደረጉትን ሚስጥር ለዳግም ነገረችው። ዳግምም እጅጉን በጣም ተናደደ። አንቺ እናት ነሽ እንዴ አለ። በእጁ የያዘውንም ቀለበት ለብሌን ሊያደርግላት የነበረውንም ከእጁ እየተንቀጠቀጠ ነበር መሬቱ ላይ የጣለው። እናም እንግዲህ ብሌን ዳጊ ለእናቱ በሚያሳየው ነገር ሁሉ እጅጉን በጣም ተናደደችበት። ብሌን ከእናቷ ከወይዘሮ ገነት ጎን ሆነች። እንባዋ ጠብ ጠብ ሲልም እንባዋንም ሄዳ እብስ ጥርግ አደረገችላት። ብሌን እንግዲህ ለወይዘሮ ገነት እጅጉን በጣም ያው ልጇ ነች፣ እሷ ነች ያሳደገቻት ባትወልዳትም ማለት ነው። እናም እንግዲህ ቃል እጅጉን በጣም ደስ ብሏት ነበር መጀመሪያ ላይ እሷ በምትፈልገው መንገድ እየሄደላት ስለሆነ ሌላው ቢቀር ቀለበቱን አታደርግላትም ዛሬ ስትልም ነበረ። በስተመጨረሻ ምን እሱ ብቻ ሌላም አለ እኮ አለች። ወደ ብሌንም ዞረች። ብሌን እኮ ይህንን ሚስጥር ታውቃለች፣ ነግሪያት ነበር፣ እንዴት አልነገረችክም ላንተ አለችው። እኮ ብሌን አንቺም ብሎ ዳግም እንግዲህ ወደ ብሌንም ዞረባት። ብሌን አዎ አውቃለሁ፣ ግን እኔ እናትና ልጅን የማጣላት የሰይጣን ስራ የምሰራ ሰው አይደለሁም፣ ሰዎችን የማቀራረብ እንጂ የማጣላትን ስራ አላደርገውም በማለት በሙሉ በኮንፊደንስ እንግዲህ ለዳጊ መለሰችለት። አንተ ግን በግነህ ጥሩ በጉንላታል አለችው። ቃልም ነገሩን ማቀሳሰር ጀመረች። እንዴት በግ ብለሽ ትሰርቢዋለሽ ሁሉ አለች። ምን አገባሽ ብሰርበውስ የራሴ ሰው ነው፣ መስደብ ብቻ ሳይሆን ብመታውስ አለች። ብሌንም ማን ፈቅዶልሽ ነው ያንቺ ያደረግሽው አለቻት። ቃልም ብቻ ግን ከብዙ ንትርክ በኋላ ዳግም የሚጠቅመውንና የሚሆነውን ነገር መርጦ ወስኗል። እናም እንግዲህ ቃል የሚያስበችው ነገር ሳይሳካላት ቀረ። በስተመጨረሻም ዳግም የኔን ደስታ ነው አይደል የምትፈልጊው አላት። ቃልን ይህ ሁሉ ነገር ግን ለምንድን የነገርሽኝ ብሎም ሲጠይቃት የነገርኩህማ ያው ያንተ ነገር ስለሚያሳስበኝ ነው አለችው። እሷ ዳግምን መውሰድ ትፈልግም ነበር በህይወት እያለው ለብሌን አይሆንም ዳግም ስትልም ስትፎክርም ነበረ። ቃል በስተመጨረሻ ፍላጎትሽ ምንድን ነው? የኔ ደስታ ነው አደለ የሚያስደስትሽ? በማለትም ዳግም ቀለበቱን ብድግ አድርጎ ለብሌን አለበሳት፣ ቀለበቱን አደረገላት። ቃልም እጅጉን በጣም አዘነች። ወደ 3 ጊዜ ጩኸቷን አሰማች። ከዛም ብን ብላ ወጥታ ሄደች። የዳግም ጓደኛ አቤል ተከተላት። በጭብጨባ እጅጉን በጣም ደስ ተሰኝተው አዲስ ህይወት እያሉ እንግዲህ እናትና ልጆች እንግዲህ አንድ ላይ ሆነው ሲጨፍሩም ሲተቃቀፉም ደስታቸው ወደር የሌለው ሆኖ እንግዲህ ተመልክተናል። እናም ገነት እናታቸው እጅጉን በጣም ደስ አላቸው። ዳግምም እንግዲህ በእናቱ እጅ ያደገችዋን ልጅ አገኘ። ብሌንን እጅጉን በጣም እድለኛ ነው። ብሌን ማለት በጣም መልካምና አስተዋይ ሰው ነች። እናም አቤል እንግዲህ ቃልን ተከተላትና ሙልጭ አድርጎም ሰደባት። አጠገባቸው እንዳትደርሽ ከዚህ በኋላ አላት። አንቺ ሰው አይደለሽም እኮ ምናምን ብሎ እንግዲህ ቃልን በስድብ
አጠገባቸው እንዳትደርስ ማስጠነቀቃት። አጠገባቸው የምትደርሽ ከሆነ ጥልሽ ከኔ ጋር ነው በማለትም እንግዲህ አቤል ለጓደኛው ለዳጊ ተተግኖ እንግዲህ ቃልን ተናግሯታል ማለት ነው። ቃል እጅጉን በጣም ተናደደች፣ እያለከለከች በአእምሮዋ ላይ የዳግም ጓደኛ የተናገራትን ነገር እያብሰለሰለች እንግዲህ ጉዞዋን ቀጥላለች። ሌላው እንግዲህ በኃይሉ ከሰላምዬ ገንዘብ ለመቀበል ሄዶ ነበረ። እህቴ ብሎ ተቅለስልሶ እንግዲህ ነበር አካሄዱ። ነገር ግን ሰላምዬ ያልጠበቀውን ምላሽ ነበር የሰጠችው። እናም እንግዲህ በጸባይ አልሰጥም ብለሽኛል፣ ወደ ሰው በግድሽ ትሰጭኛለሽ፣ አንቺ ነፍሰ ብላ አልማዝን የገደልሽው አንቺ ነሽ አላት። ከዛም ከብዙ ጩኸት በኋላ እኔ አልማዝን አልገደልኳትም፣ በቃ አክሲደንት ነው አደጋ ነው እንጂ እኔ ሰው አልገደልኩኝም አለች ሰላምዬም። ብቻ ግን አልለቅሽም፣ እንግዳው ስለ ፖሊስ ነብሰ ገዳይ እንደሆንሽ እነግራችኋለሁ፣ በቃ እስር ቤት ነው የምጠይቅሽ ከዚህ በኋላ ብሎም እንግዲህ ተሰናብቷት ሂዷል። ሰላምዬ በጣም አዘነች፣ በጣም ተናደደች። በኃይሉ የተናገረውን ነገር መቋቋም አቃታት። ግቢ ውስጥ እንግዲህ ራሷን ስታወደቀች። ይህንን ያየችውና የተመለከተችው ሀረግ ግራ ተጋብቷት ነበር። ሰላም ከማን ጋር ነው የምታወራው? ምንስ ነው የምታወራው? ምንስ እየተፈጠረ ነው እያለች ብቻ ግራ ገብቷት ነበረ። በስተመጨረሻ ግን ራሷን ስታ ወደቀችባት። በጣም ደነገጠች። ብትቀሰቅሳት ምንም ልትነቃ አልቻለችም። ውሃ ምታለዋ ላይ ስታፈስባት እንግዲህ ወደ ራሷ ተመልሳለች። ሰላምዬ ብድግ አድርጋ እንግዲህ ወደ ክላስም ወደ ቤትም አስገብታ ምን ሆነሽ ነው እያለችም ስትጠይቃት ነበረ። ብዙ አዘነችላት። ግን ከዚህ በኋላ እኔ እህትሽ ማለት ነኝ፣ አልተውሽም፣ በማንኛውም ነገር ከጎንሽ አለሁልሽ አለቻት። ሀረግ በጣም ደስ የምትል ለሀቅ የምትኖር እና መልካም ሰው ናት። ሰላምዬም በጣም እንደምትወዳት እንግዲህ አይተናል ተመልክተናል ማለት ነው። እናም እንግዲህ በሌላ በኩል በኃይሉ እንግዲህ ከአጋዦቹ ጋር ይደዋወላል በስልክ አልማዝ እንዳትገኝ እና ወደ ሰላምዬ ጋር በፍጹም መገናኘት እንደሌለባቸው። እናም እንግዲህ አልማዝን የሚፈልጉ ሰዎች አሉ። በእኛ ምክንያት አልማዝ ልጇን አታለች፣ እኛን ለመበቀል ሰላምን የምታገኛት ይመስለናል በማለትም እንግዲህ ለበኃይሉ ስልክ ይደወልለታል። በኃይሉ በጣም ተናደደ። እናም እንግዲህ ሰው አለ ብልሃል በየቦታው፣ አልማዝ እዚህ መታየት የለባትም፣ አዲስ አበባ ውስጥ መኖር የለባትም በማለትም ማስጠንቀቂያም ሰጥቷቸዋል ለአብሮት ለሚሰሩት ለሚያግዙት ሰዎች። እናም እንግዲህ አልማዝ በዛ አጋጣሚ በነ በኃይሉ ምክንያት ልጅ እንዳጣች እንግዲህ ሰምተናል ማለት ነው። ይህ አዲስ ተኩሳት ነው። እናም እነ በኃይሉን ለመበቀል ደግሞ ሰላምን ልታገኛት ትችላለች በማለትም ለበኃይሉ እንግዲህ በስልክ ደውለው ነግረውታል ማለት ነው። ሌላው በጣም በሚገርም ሁኔታ እንግዲህ እነ ቃል ጉዞዋን ጨርሳ ወደ ቤት ከደረሰች በኋላ አእምሮዋ ላይ በጣም እየተመላለሰባት ይገኛል። የዳግም ጓደኛ የተናገረው ንግግር ቅስሟን ሰብሮታል። በጣም ተናዳለች። እጅጉን በጣም ከሚባሉ በላይ ተናዳ እንግዲህ ተመልክተናታል ማለት ነው። እያለከለከች እንግዲህ ቤት ደርሳለች። እናቷን ሀረግን ታገኛታለች። ይችን ምስኪን ሴትዮ እንኳን እናቴ ብልሽ አጃጅልሻታል፣ ምን አለ ጥሩ ልጅ እንኳን ሆነሽ ብታሳያት ስትልም እንግዲህ ሀረግ ተናገረቻት ማለት ነው። ሀረግ ብዙ ነገር ከተናገረቻት በኋላ ብቻ ግን ቃል እናቴ በማለትም ነበረ ድምጿን ያሰማቻት። ወይ ልጄ ደህና አይደለሽም እንዴ በማለትም የእናት ሩህሩህ አንጀት ሀረግ በእንስፍስፍ አየቻት ልጇን። ከዛ ይቅርታ ብላን የጠየቀቻት ማለት ነው። ቃል ሀረግን ይቅርታ አለቻት። ደህና አይደለሽም እንዴ ብላ በመደናገጥ ውስጥ እያለች ቃል ዝንፍልፍል ብላ ወርቃለች። የወደቀችበት ምክንያትስ ምን ይሆን? እያስመሰለች ነው? የእናትነት ሩህሩህነቷን ቼክ ለማድረግ ለማወቅ ነው ወይንስ የመረም ቃል ታማለች? ብቻ ግን ራሷን ስታ እንደተዘረረች እንግዲህ ተመልክተናል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ አደራ ድራማ እጅጉን በጣም ደስ የሚል ነው። እንግዲህ ቃል በስተመጨረሻ ራሷን ስታወርቃለች። ለምን ወደቀች የሚለውን ደግሞ እንግዲህ ቀጣይ ክፍል የምናይ ይሆናል ማለት ነው። በእርግጥ ደስ የሚል ፓርት ተመልክተናል። የሚዋደዱ ሰዎች እንግዲህ ቀለበት አድርገው ወይዘሮ ገነትም እጅጉን በጣም ደስ ተሰኝታ ተመልክተናታል። ከዛ በኋላማ እንግዲህ ወይኑ ሻምፓኒያ ተከፍቶ እንግዲህ እየጨፈሩ እየደነሱም እንግዲህ ተመልክተናቸዋል። በጣም ደስ ተሰኝተው ዳግምም የዳግም ጓደኛም ብሌንም ወይዘሮ ገነትም በደስታ ዓለም ውስጥ ይገኛሉ ማለት ነው።
ወደ እነ ሰላምዬ ቤት ደግሞ እጅጉን በጣም የማያልቅ እንግዲህ አዳዲስ ትንኮሳዎች እንግዲህ ተከስተዋል ማለት ነው። ይህ በጣም ከባድ ነው። የሰላምዬ መከራና ስቃይ አላለቀም። እንግዲህ ምን ይከሰታል፣ ምንስ ይፈጠር ይሆን የሚለውን ደግሞ በቀጣይ ክፍል የምናይ ይሆናል። በዳግምና በብሌን እንግዲህ ቀለበት ፕሮግራም የተደሰታችሁ በላይክ በኮመንት ደስታችሁን ሀሳብ አስተያየታችሁን መግለጽ ትችላላችሁ ማለት ነው። አድማጭ ተመልካች ቤተሰብ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ክፍል ደግሞ እስክንገናኝ ድረስ ባላችሁበት ቸር ሰንብቱ። ይህንን ቻናል ሰብስክራይብ አድርጉ። አዳዲሶች ነባሮች ላይክ ሼር በማድረግ አበረታቱኝ። ሰናይ ቀን። ባይ ባይ።